አርቲስት ሄኖክ ወንድሙ ለፈረጃ ፊልም ሲል እንግዲህ ህይወቱን አደጋ ላይ እየጣለ እንደሆነ ተናግሯል። ታዲያ ይሄ ነገር ከህይወትም አልፎ ንብረቱ ላይም ደርሷል። አርቲስት ሄኖክ ወንድሙ ላደረገው ነገር እኔ ትልቅ ክብርና ምስጋና አለኝ። አርቲስት ሄኖክ ወንድሙ ጤንነቱን ሁላ ለመሰዋት ነበር በዛ ሙያ ላይ የተሳተፈው። ታዲያ የህዝብንም አደራ ወደ ኋላ ሳይል ወይም ደግሞ ገንዘብ፣ ሌሎች ነገሮች ሳያታለሉት በአግባቡ ሙያውን ተወጥቶ እንደዚህ እንደምታዩት በአሁን ሰዓት ላይ ሰውነቱ ተጎድቶ ይገኛል። አርቲስት ሄኖክ ወንድሙን የምትወዱ ሰዎች ኮሜንት ሴክሽን ላይ ለሱ ምልክለትን አሪፍ አበረታች ንግግሮችና ኢትዮጵያዊነት የሚታይበትን ጽሑፍ ብታሰፍሩልኝ እላለሁ። በመጀመሪያ ግን ይሄ ሁሉ ህዝብ እንግዲህ ስለ አርቲስት ወንድሙ ሲያወራ ተመልክታችኋል። ይህም እንግዲህ በዚህ ቪዲዮ ምክንያት ነበር። ተመልክተነው እንመለስ። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። እሺ የምሬ ስለታገሳችሁ በጣም አመሰግናለሁ። በስራው ላይ የሚያጋጥሙትን ችግሮች አንድ በአንድ እየፈታና ሁሉንም እንግዲህ በአግባቡ እያስተናገደ ለዚህ ደርሷል። የአርቲስቱን የሰውነት መክሳት ደረጃ እንግዲህ በዚህ ፎቶና በዚህ ፎቶ ማየት ትችላላችሁ። ታዲያ ንግግር እንኳን እስኪተናነቀው ድረስ በእነዚህ አይነት መልኩ ነበር ሰውነቱን አደጋ ላይ ጤናውን አደጋ ላይ የጣለው። ግን በፕሮፌሽናል ወይ እንደሆነ ግልጽ ነው። ምክንያቱም ብዙ ዶክተሮች ካጠገቡ እንደነበሩ ብዙ ሰዎች እየተናገሩ ይገኛሉ። የሚገርም ሁኔታ ብዙዎቻችሁ ሰምታችሁት ላይሆንም ሊሆንም ይችላል። ግን አንድ ፊልም የሆነ እውነተኛ ታሪክን ላጫውታችሁ። ይህም ነገር እንግዲህ ለህይወት አስተማሪ የሆነና ትሁት ለሆኑ ሰዎች ማበረታቻ ይሆናል ብዬ ያስብኩት ነገር ነው። ታዲያ ይህንን ነገር ለምትወዱት ሰው ላኩለትና እስከዚህ ድረስ ላንተ መስዋዕት መክፈል እችላለሁ በማለት እስኪ ሐሳባችሁን ግለጹለት። በ500,000 ብር የሰው ህይወት የገዛው ወጣት አስገራሚ ታሪክ። እስማኤል የተባለ ወጣት ከዓለም ባንክ ወደ ልደታ ፍርድ ቤት በመጓዝ ላይ ሳለ ቤተል አካባቢ ሲደርስ ከባድ ዝናብ ይጥልና ይጠለላል። መሃል አስፋልቱ ላይ አንዲት መኪና ከአስፋልቱ አካፋይ ስትጋጭም ይመለከታል። በፍጥነት ወደ መኪናዋም ይሄዳል። መኪናዋን ለመክፈት ሲሞክር ሁሉም በር እና መስኮት ዝግ ነው። ወደ ውስጥ ሲመለከት አንዲት ሴት ከመሪው ጋር ተጋጅታ ራሷን እንደሳተችም ይመለከታል። ከኋላ ትንሿን መስኮት በመስበር በሩን ከፍቶ ሲገባ ልጅቷ ላይ የደማች ነገር ባይመለከትም ራሷን እንደሳተች ግን አየም። ከሌሎች ሰዎች ጋር በመሆን ከኋላ ያስተኛዋትና የመኪናዋን ፍሬን ቼክ ሲያደርገው ችግር እንደሌለውም ይመለከታል። ምናልባት ሴትየዋ በህመም ምክንያት ራሷን እንደሳተች በመገመት ተባብረው ወደ ሐኪም ቤትም ያደርሷታል። ካርድ አውጥቶ ሕክምናም ይጀምሩላታል። ነገር ግን ልጅቷ ራሷን ልታውቅ ግን አልቻለችም። ከምርመራው በኋላ የልብ ችግር እንዳለባትና በዝናቡ ሰዓት መስኮቱን ዘጋግታ የመኪናውን ማሞቂያ በመክፈቷ ለከባድ ችግር እንደዳረጋትም በአስቸኳይም ወደ ሀያት ሆስፒታል ተወስዳ ኦፕራሲዮን መደረግ እንዳለባትም ይነገረዋል። ምንም ሳያቅማማ እሺ ብሏቸው አብሯት የነበሩትን ሰዎች አግዙኝ ሲላቸው ረፍዶብናል በሚል ተልካሻ ሰበብ ብቻውንም ጥለውት ብን ይላሉ። እሱም በአምቡላንስ እንድትወሰድ አድርጎ ከኋላ ኋላቸው የራሷን መኪና እያሽከረከረ ተከትሏቸው ሆስፒታል ይደርሳል። ሕክምናው ተጀመረም። በፍጥነትም 500,000 ብር ማስያዝ አለብህም ይሉታል። ምንም ሳያቅማማ ብሩን አስተላለፈላቸው። ስልኳን በእጁ ነው የያዘው፣ ግን የሚደውልላት አንድም ሰው የለም። መታወቂያ ላይ ያለውን የአደጋ ጊዜ ተጠሪዋን ስልክ ሲደውለው አይሰራም። ጭንቅ ውስጥ ገባ። በዛ ላይ ሕክምናው 3 ቀን ፈጀ። አንድም የሚጠይቃትም የሚደውልላትም የለም። ስልኳም በሁለተኛው ቀን ዘጋም። እሱ ደግሞ ከባለቤቱ ተጣልቶ ፍርድ ቤት የሚሄድበት ቀን አልፎበታል። ይህ ክስተትም የተከሰተው በሁለተኛው ቀን ነበር። ከጓደኛው ተደውሎለት እንደተፈረደበትም ተነገረው። ያልተገኘው በጥፋቱ አምኖ ፈርቶ ነው ብላ ፍርድ ቤቱን አሳምና ንብረቶቹን በብዛት እንዲሰጧትም ጠይቃ ውሳኔ
አስወስናባለችም አለው። ከሷም እየተጣላው በብዛት ገንዘቡን ይበትናል በሚል ነበር። ለእናቱም ቤት ሰርቷል። ሰፈር ላይ ያለው ችግረኛ ቤቴን አለቅ ብሎ አስደፍሮኛልም ብላለች አለ። የማንም መረጋገጫም አድርጎኛል ብላ ለፍርድ ቤቱ ተናግራለችም ብሎ ነገረው። በለፋውበት ንብረት ህዝብ ይረዳበታል ብላ ነው የተጣላችው። የፍርድ ቤቱን ውሳኔ ከሰማ በኋላ ጭንቅ ውስጥ ገባ። ራሱን እስኪ ስትም ተረበሸ። በሐሳብ ሰበመን ውስጥ እንዳለ በአራተኛው ቀን ልጅቷ ከአይሲ ክፍል ውስጥ ወጣች። በጣም ደስ አለው። በስሟ ጠርቶ ሲያናግራትም ግራ ገባት። የት እንዳለችና ለምን እዚህ እንደመጣችም ጠየቀችው። የተከሰተውን ክስተት ሊያስረዳት ሲል ግን ነርሷ የሀያት ባለቤት አንተ ነህ ብላ ስትጠይቀው አዎንም ይላታል። ሰርጀሪው በተሳካ ሁኔታ እንደተሰራና ከባድ እንደነበረም ትነግሯለች። ለዚህ እንኳን ደስ አለህ ብላ መድኃኒት ከፋርማሲ እንዲያመጣላትም ትነግሯለች። እሱ ወደ ፋርማሲ እንደሄደ ሀያት ነርሷን ይህ ሰው ማን ነው? እኔ አላውቀውም። በምን አወቅሽ ባለቤቴ እምታደርጊው ብላ ለነርሷ አፋጠጠቻት። ነርሷም ግራ ገባት። ታዲያ ባለቤትሽ ካልሆነ እንዴት 500 ሺህ ብር ከፍሎ አሳከመሽ ብላ መልሳ ሀያትን ጠየቀቻት። በዚያ መሃል እስማኤል መድኃኒቱን ይዞ መጣ። ነርሷም ሀያትም ሁለቱም አፈጠጡበት። ግራ ገባው። ትንሽ አረፍ እንዳለ ለሀያት የተከሰተውን ክስተት በዝርዝርም አብራራላት። ሀያትም ከረጅም ለቅሶ በኋላ ራሷን መቆጣጠር መቃታት። ነርሷ መጣ አረጋጋቻት። አረጋግታት እንደሄደችም ከአይኗ የሚፈሰውን ባማልኩም ማለት ለምን እንደምታልቅስም አልገባህ አለው። እባክሽን ሀያት አትረብሽኝ፣ አታልቅሽ እያለ ቢያባብላትም ወደ ራሷ መመለስ ግን ከባድ ሆነባት። እንደምንም ተረጋግታ ታሪኳን እንዲህ በማለት አጫወተችው። ለወላጆቿ ብቸኛ ልጅ እንደሆነችና እናትና አባቷ ውጭ ሀገር እንደሚኖሩም ነገረችው። እሷም ውጭ ሀገር እንደነበረችና በልብ ኬዝ ምክንያት ሀገሯ ስላልተስማማት እዚህ እየኖረች እንደሆነም ነገረችው። ከሷ ጋር ውጭ ይታከሙ የነበሩ ታማሚዎች ሰርጀሪ እንደተሰሩ ሲሞቱ ስላየች አልሰራም ብላ ሀገር ቀይራ በመኖሯ ለውጥ እንደነበራትም ነገረችው። እሱ የወሰነውን ውሳኔ እሷ እንደማትወስን እንደነበረም ነገረችው። ምናልባትም የዚያች ዕለት እሱ 500 ሺህ ብሩን ባይከፍልላት ልትሞት ትችል እንደነበር ሲቃ እየተናነቃትም ነገረችው። ሕይወቷንም በብሩ እንደገዛላት እንደምትቆጥረውም ነገረችው። ከሆስፒታሉ ሳትወጣ 10 ቀንም ሆናት። እሱም ስራውን ትቶ ቤቱን ትቶ ከሷ ጋር ክትትሉን ጨርሶ በ11ኛው ቀን ከሆስፒታል ወጥተው ጉዞ ወደ ቤተል አደረጉም። ቤተል ሲደርስ የቤቷን አቅጣጫ ጠይቋት ቤቷ ሲደርስ ያየውን ማመን አቃተው። እጅግ ዘመናዊ ውብ ቤተ መንግስት የሚመስል ቤት ይዛው ገባች። ነገር ግን ቤቱ ውስጥ ከአንዲት ሰራተኛ ውጪ አንድም ሰው የለም። ሰራተኛዋ ሀያትን ስታያት ራሷን መቆጣጠር እስኪያቅታት ማለቀሰች። ለቀናት ጭንቀት ውስጥ እንዳሳለፈችና እናትና አባቷም ከውጭ እየመጡ እንደሆነ ነገረቻት። ቤት አስገብቷት ሊሄድ ሲል ሀያት በፍጹም አትሄድም ብላ እሪቷን ቀለጠችው። እንድሞት ከፈለክ ሄድ፣ ካልሆነ ግን ከአጠገቤ ሰው ሳይኖር ለማን ጥለኸኝ ትሄዳለህ ብላ በለቅሶ ብዛት አሳመነችው። አባትና እናቷ ከሌሊቱ 7 ሰዓትም ደረሱ። ያዩትን ማመን አቃታቸው። በህይወት የሚያገኟትም አልመሰላቸውም ነበር። ሰርጀሪ የተሰሩት ጓደኞቿ ስለሞቱ የእሷንም ፈርተው ስለነበር ሲያዩት እጅግ ጤነኛም ነበረች። ለሰዓታት ቤቱ የደስታ ለቅሶ ውስጥ ከቆየ በኋላ ሁላቸውም ተረጋግተው ጨዋታ ጀመሩ። እስማኤልን ግን ምን ያድርጉት? ምንስ ያድርጉለት? እናትና አባት ከእንደገና ቢወልዱትስ እንዴት ደስ እንደሚላቸውም ነገሩት። በነጋታው ከቤት ሊወጣም ከለከሉት። እሱን አምነው እንዲሄድ ቢያደርጉት ዳግም የሚያገኙት አልመስላቸዋላቸው። 3 ቀን ደጅ ሳይወጣ እስረኛ ሆኖም በዛ ቤት ቆየ። ግራ ቢገባው ጓደኞቹን እንዲመጡለት አደረገና በጓደኞቹ አስለመናቸው። እሱ ግን በፍጹም አይወጣም አሉ። አባቷ ግን እስማኤል ከቤት የሚወጣው ከኔ ጋር ከሆነ ይቻላል ብሎ በነጋታው አብረው ወደ መርካቶ የሥራ ቦታው ሄዱ። ሲሄዱ ግን አስደንጋጭ ክስተት ተከስቶበት እስማኤልም ተመለከተም። ሱቁ በፍርድ ቤት ትዕዛዝ እንደታሸገም ተመለከተ። ያ ሁሉ ደስታ በሐዘን ተለወጠበት። ምንም አማራጭ ስላልነበረው ከሀያት አባት ጋር ወደ ቤት ተመለሱ። የደረሰበትንም ችግር አብራርቶም ነገራቸው። አባትና እናት ታይተው በጣም ተደሰቱ። እስማኤልም ግራ ገባው። እንዴት ችግሬን እና የትዳሬን መፍረስ እየነገርኳቸው ይደሰታሉ እንዴ ብሎ ቅር ተሰኘባቸው። እነሱ የተደሰቱበት ምክንያትም አላቸው።
የዚህ ልጅን ደግነት በዚህ መልኩ ከተመለከተን ሰሞኑን በዚህ ሳምንት እየሰማን ያለነው አንድ መረጃ አለ። ሽሮ ሜዳ አካባቢ አንድ ወጣት በፖሊስ መገደሉን ተመልክተናል። ታዲያ ይሄ ግለሰብም ለቤተሰቦቹ በአሁኑ ሰዓት ላይ ቤት እየተሰጣቸው ይገኛል። ብዙ ሰዎችም ከፖለቲካ ጋር እያገናኙት ይገኛሉ። ለቤተሰቦቹ ቤት መሰጠቱ ፍትህን ለማዛባት እየተደረገ የሚገኝ አንድ ነገር ነው ብለው እየተናገሩ ይገኛሉ። ሽሮ ሜዳው ወጣት በፖሊስ አባል መገደሉን ተከትሎ አዲስ አበባ ከተማ አስተዳደር ለቤተሰቦቹ የመኖሪያ ቤትና እንደዚሁም ደግሞ የመስሪያ ቦታ ስጦታ አበርክቷል። በተፈጠረው ችግር እጅግ ማዘኑን የገለጸው ከተማ አስተዳደሩ ለቤተሰቦቹ ድጋፉን ማድረጉን እንደሚቀጥል አሳውቋል። እንግዲህ ሰሞኑን እንደምታስታውሱት በሽሮ ሜዳ አንድ ወጣት በፖሊስ አባል መገደሉን ተከትሎ እንደዚህ አይነት ጥቃት ከፍትህ አካል መፈጸሙ ሰዎች ላይ ስጋት አሳድሮ ነበር። ነገር ግን እኔ እንደማስበው ለቤተሰቦቹ ከዛ በላይ ይገባቸዋል ብዬ ነው። ቤት፣ መኪና፣ ንብረት ምንም ጥቅም የለውም፣ በተለይ ደግሞ ልጅን ላጣ ሰው። ነገር ግን የሞተባቸው ግለሰብ የሚረዳቸውና የሚያስተዳድራቸው ነበር። ታዲያ ስለዚህም ሲባል እንግዲህ ቤቱን ለነሱ ተብሎ ተሰጥቷል። ከፖለቲካ አንጻር ባናየውና ፍቅር በተሞላበት ሁኔታ ለኢትዮጵያ ፖሊስም እንደዚሁም ለቤተሰቦቹን መጽናናትን እመኛለሁ። ለፊልሙም ይሄ መስዋዕትነቱ ብቻ በቂ አልነበረም። ንብረቱንና ሌሎች ነገሮችንም እያስያዘ ፊልሙን ለዚህ እንዳደረሰው ከራሱ አንደበት እንስማ። ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ይሄ በቃ ለመደው ይሁን ወይ አቢው የሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማውና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽ እና ያፋቅቅሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪው እንደ ባለውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለኩት። ፊልሙ እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ። ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ፣ ፐርሰናል ነገር ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጠልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዝ እችላለሁ፣ ጽፌ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ፣ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው። ብዙ አይዲያ ያለው ውስጡ ገብቶሻል? አሁን የተናቀው ፊልሙ ስላልሞላለት ነው፣ ሀሳቡን የሚገልጽበት በጀት ስለሌለው ነው። በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ፣ ብዙ ባጀት የሚጠይቅ ገብቶሻል? እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደተሸማቀቅኩት አያሸማቅቁት። መመለስም ይቻላል አይደል? አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ብሩ ከወጣ በኋላ ይመለስልኛል ወይ ጥያቄ ነው የሚመጣው። ግን ቆንጆ ጥራት ያለው ስራ ከተሰራ ኢትዮጵያውያን ፊልም አፍቃሪያን እርካታው እሱ ነው። አሁን እኮ የሚሆነው ምንድነው? ዛሬ አንድ ብዬ ጀመርኩ አይደል ፊልሙ። አሁን ይሄ ባስገባው ገቢ ደግሞ የህዝብ ፊልም 2
እያልኩ 3 ምናልባትም እስከ ለተሞቴ ድረስ 50-60 ልደርስ ይችላል። ገብቶሻል? ህዝብ ፕሮዲውስ ያደረገው የመጀመሪያው ፊልም ደስ አይልም? በጣም ደስ የሚል ነው። እውነት ነው እኮ የምነግርሽ። ሰሞኑን በሁለት ሃይማኖቶች መካከል ቲክቶክ ላይ ክርክር እንዳለ ብዙዎቻችን እንደሰማን እርግጠኛ ነኝ። ታዲያ ይሄ ነገር አግባብ እንደሌለው እየተነገረም ይገኛል። እኔም ከዛ መሃል አግባብ አይደለም ከሚሉት መካከል አንዱ ነኝ። ሰዎች ምን አይነት ጉድ ነው እያየን ያለ ነው? ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗልና እገሌና እገሌ በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላችሁ የተባለ ይፖስታል። እኔ አንድ አጭር ነገር ልንገራችሁ። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ወጣቶች ወደ ሪሊጅናቸው በደንብ እንዲያዩ፣ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት። ስለዚህ ዲቤት አያስፈልጋትም። ዝም ብለህ የራስህን ሃይማኖት አስተምር፣ ሌላውም የራሱን ሃይማኖት ያስተምር። ስለሌላው ሃይማኖት አታውራ፣ አይመለከትህም። just don't explain anything በቃ አያስፈልግም። እና ይሄንን የሚነግራቸው ሰው የለም። በጣም የሚያሳፍር ነገር ነው እውነት። ማንም የማንንም ሃይማኖት ሳይንቅ በራሱ ሃይማኖት ጸንቶ እንግዲህ ፈጣሪውን እየለመነና የምጽዋት ቀኑን እየተጠባበቀ እንዲቆይ እኔ ምኞቴ ነው። አንዱን ከአንዱ ሃይማኖት ጋር ለመቀላቀል ወይም ደግሞ አንድ ሰው ከሌላ ሃይማኖት ለማምጣት ባሰብን ሰዓት ሀገር ልትወድቅብን ትችላለች። ታዲያ በመጀመሪያ የሚቀድመው የሁላችንም ሰላም ነው። እንደዚህ አይነት ክርክሮች ደግሞ መጨረሻቸው ጥላቻን መዝራትና ጥያቄን የማስነሳትና ሁሉንም ሰው ከእምነት የማራቂያ መንገድ ነው። በሁለቱም ክርክር በሚደረግባቸው ሃይማኖቶች መካከል የሚወጡ ቃላቶች አሉ። አንዱ ስለአንዱ የማይቀበለውን ነገር ይናገራል፣ አንዱም ስለአንዱ የማይቀበለውን ነገር ይናገራል። ዘወረስት ፓርት ደግሞ የማይገቡ አላስፈላጊ የሆኑ አንዳንድ መጥፎ የሆኑ አስተምሮዎችንም ልንሰማባቸው እንችላለን። የተሳሳቱ ሊሆኑ የሚችሉ ወይም ደግሞ እንዳጋጣሚ በሌላ ትርጓሜ የተተረጎሙ ሊሆኑ የሚችሉ ታዲያ በጣም ጥንቃቄ የሚፈልግና መሆን የሌለበት ነገር እንደሆነ ከወዲሁ መናገር ፈልጋለሁ። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። እንደሰማነው ቤተክርስቲያንም እንግዲህ እንደዚህ ለልጆቿ ድምጽ እየሆነች ትገኛለች። ይሄ ነው በቃ ደስ የሚለውና ትክክለኛ ተግባር ማለት ይሄ ነው። ቦታ፣ ጊዜ ወይም ደግሞ ማንነትን ሳይመርጥ ለሁሉም ቤተክርስቲያን አስራታችሁን ትሰጣላችሁ አይደል? አስራታችሁን ስትሰጡ ስም እየመዘገቡ ሲቀበሉ እሺ ስንት አመጣ? እሺ 30,000 ብር። ምን ሰርተን ያመጣው ይላሉ አይሉም? ያን ጥያቄ ልጠይቃችሁ። ኦርቶዶክስ ሆነው ሴተኛ ዳሪዎች አሉ አይደል? የያዙት የራሳቸው ገላ የክርስቶስ ቤተ መቅደስ ነው ብላ የኛ ቤተ ክርስቲያን ታስተምራለች። ታዲያ እነሱን ማትረፍ ይቀላል? ቤተ ክርስቲያን እያለ ህንፃ ቤተ ክርስቲያን በጣም ግዙፍ መስራት ይቀላል? እነሱን ገዷቸው ኑ ይሄ ስራ ተገቢ አይደለም ብላ ቤተ ክርስቲያን ወደ ራሷ አስጠግታ ፎቅ የምትሰራበትን ገንዘብ እስቲ እንዲናድርግ እንደው በብድርስ ቢሆን አመቻችታ ማዳን ብትችል ይሄ
ቀላል ህይወት ማትረፍ ነው። ግንስ ቤተክርስቲያን ግቢ ውስጥ ትልቅ ድንኳን ደኩኖ ቢራ እየተጠጣ ዳስት ቦልሼ አስቡበት። በአጋጣሚም በዚህ ሳምንት የተሰማ አንድ መረጃ አለ። በዘቢባ ፋሚሊ ላይ ትልቅ ችግር በዚህ ሳምንት እያየን እንገኛለን። ይህም እንግዲህ የኢሱ የቀድሞ ፍቅረኛ ነኝ በምትል አንድ ግለሰብ ምክንያት ነው። ይቺ ግለሰብም እንግዲህ የቀድሞ ባለቤቷን ከቀብር ስፍራው አስነስታ ቤቷ እንዳስቀመጠችው ትናገራለች። እስኪ እንደ ኢትዮጵያ ባህል ሳይሆን እንደ ሂዩማኒቲ ነገር ትክክል ነው ብላችሁ ታስባላችሁ? ምክንያቷ እንግዲህ የገንዘብ ጉዳይ ነው። እስኪ ሙሉን እንመልከተውና ሐሳባችሁን ኮሜንት ሴክሽን ላይ ጠብቃለሁ። የባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለቼልሲ በትን ከርሞ በቁሙ ስራ ሳይሰራ ሞቶ ደግሞ ለሱ የመሬት ግብር ከአመት አመት ብር ስከፍል አልገኝም ብላ የባሏን አስከሬን ወደ አመድነት ቀይራው ቤቷ ውስጥ ሆኖ ትሰድበዋለች፣ ምራቋን ተፋበታለች፣ ምናምን ያው ንዴቷን ታወጣበታለች። ሄለን ታቋታላችሁ ብዙዎቻችሁ። ሰው በእንደዚህ አይነት መንገድ ህይወቷን ትመራለች ማለት ነው። ይቅርታ ከማረግና ካለማረግ ጋር ሳይሆን ግንኙነቱ የውስጥ እንደዚህ አይነት ሰው እንደዚህ የተጎዳ ሰው ምን ይፈልጋል? ሰላም ይፈልጋል አይደል? ሶ ያንን ሰላም የምታገኙት እንደዚህ አይነት ነገር በማድረግ ነው ወይንስ ከናንተ በማሸሽ ከናንተ በማራቅ ነው? ኮሜንት ላይ ሀሳባችሁን ግለጹልኝ። ኢሱም እንግዲህ ነገር ሲደጋገም እውነት ይመስላል በማለት ለዘቢባም ለህዝብም ያለውን ምላሽ በዚህ መልኩ ተናግሯል። ታዲያ የሱን ምላሽ በአግባቡ እንድታዳምጡትና ትክክለኛውን እንድትገነዘቡ እመክራለሁ። በጣም ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ ኢሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ ያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ። እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። አላውቃትም። አመሰግናለሁ። እሺ after a long time it's worry time መቼም የኔ ጉድና ውርደት አይለቅ ተብሎ የተፈጠርኩ ልጅ ነኝ። ይሄ ግን የሁላችሁም ይሄኔ ገጥሟችሁ ታውቁ ይሆናል፣ አላወራችሁትም እንጂ። እሺ በ21 የማርያም ዕለት መጀመሪያ ሀፕን ሲያደርግ የመጀመሪያው ሀፕን እኔ ሀገር ሰላም ብዬ ከረፈደ ነበር ቤተክርስቲያን የደረስኩት። ይሄ የወሩ ማርያም ነው፣ ግን በቃ ገርጂ ማርያም ነው፣ ብዙ ሰው አለ። ከዛ በኋላ ዳቦ እዛው ገርጂ ማርያም ቤተክርስቲያን ጋር ዳቦ ይሸጣል፣ ቤተክርስቲያኗ በር ላይ የቤተክርስቲያኑ ይመስለኛል። ከዛ ዳቦ ገዛሁኝና ቆራርሺ ብዙ ነዳያን ስላልነበረ ነው ብዙ ምእመን ስላልነበር ለነዳያን ለመስጠት ለኔ ቢጤ ለመስጠት ወደ ውጭ በር ጋር የሚቀመጡት ጋር ወጣሁኝና ስሰጣቸው ፊታቸው ደስተኛ አይደለም። ስለ ማርያም እያልኩኝ እየሰጠው ነው እኔ እና በቃ ደስተኛ አይደሉም ምናምን። ከዛ እንዴ ምን ሆኖ ነው ምናምን እያልኩ
በቃ ይሄ ከረፈደ እየሰጠው ስለሆነ ብዙ ሰው ስለሰጣቸው ምናምን በቃ አይፌል እንደዛ። ግን ያው መስጠት ስላለብኝ አንዱን ዳቦ ሁለት ቦታ ነው የተቆረሰው። ኢማጂን ከዛ እየሰጠው ለአንድ ሰው እየሰጠው ቢዩ ለራስሽ መብርሃን እንዲህ ነኝ ቢዩ ለራስሽ እንዴ ማለት አልገባኝም። እሺ ከዛ ተይው አለችኝ ማለት ነው አንድ ሴትዮ። እሺ ብያለፍኩኝና ለቀጣዩ ሰው እኮ ያለውን ነው የሚሰጠው፣ ሰው ያለውን ነው የሚሰጠው። the next time ይሄንን ነገር ለሰው ሳወራ እንዴ ሰው እኮ እንጀራ ምናምን መስጠት ጀምሯል። ዳቦም ከሰጠ አንድ ዳቦ ድፍን ነው የሚሰጠው። አንቺ ለምን ቆርሰሽ ሰጠሽ ምናምን ብሎ በዙሪያ ያለ ሰው በሙሉ የምነግረው ሰው እንደዚህ ሀፕን አረገ ስለው እንግዲህ ይበልሽ አይነት ነገር አሉኝ። the next time እሺ በቃ ይሁን ብዬ እንጀራዬን ቋጥሬ በፌስታል አድርጌ ይዤ ሄድኩኝ። ገርጂ ማርያም አይደለም የወሰድኩት፣ በቃ ፈራው ገርጂ ማርያም መሄድ። ከዛ እዚህ ጀሞ ማርያም አለች። ከዛ ማርያም ሄድኩኝና ከማርያም ልክ እንደወጣሁኝ መስጠት ጀመርኩኝ። ከዛ እየሰጠው ለአንድ ለሶስት ሰው እንደሰጠው የሆነ ሃይሉክስ መኪና ከፊቴ መጣና ቆመና መኪናውን ከፈተና በቴካዊ ቦክስ ማውጣትና መስጠት ጀመረ። ሰው ጠላታችሁ እንደዚህ ብን ብሎ ሰውየው ጋር ሄደ። ከዛ እኔ ራሱ የሆነ ታይም ላይ እንጀራ እንደዚህ እየተቀበልኩ መስሏችሁን አላውቅም። እዛ ጋር በቴካዊ ዕቃ እየተሰጠ ነው። እዛ ሄድሽ ተቀበይ እንጂ የቴካዊ ሲሆን አገልግል ነው የሚሆነው። የፌስታል አትውሰጂ ተባልኩ። ያው ከዛ ቀን ጀምሮ መስጠት ራሱ ተሸማቀቅኩኝ። እኔም ብሎ ሰጪ ያልኩኝ እውነት። እስኪ ቪዲዮን ይዩትና ኮመንት አብረን አነባለን። ማማ ደህና ነዎት? ምን ነኝና ከለከለ አንድ ልጅ አለኝ ቢልቢል አልሆነ አለ። ለምንድን ነው የሚያለቅሱት? መታመቲ አይ ልጅ እሺ ይሰኛል ጀራመኝ አታልቅሱ እሺ አልቅሱ አልቅሱስ መቻገኝ ናታለ ያሱ እንዴ በእንትን ነው ያለው ቢጨንቀኝ እንደዚህ የምሞቀው ጌታ ንጓ 4 ሴት ልጅ 5 ወንድ ልጅ እያለ ይዘኝ ስሙት ብሎ ሙታኒ እንዳልካማ የበዛማቅ በቀደም ወንድኝ እንደዚህ ባለ ሰፈር ነው እዛማ እየተፎካከሩ ጆሮአን ያዝኛል እንዳልኝ ለዛኛው እንግዲህ ደረቅ እንጀራ ለእናንተ እናጣጣለ ኖሮት ሰጥኝ ነበር እንዴታ አላሻን ክዳኑን እናታነ ዞየሞት ባለቤት የሞተብኝ ሴት አደሎ ሲሄድ ቀርታ ነቲቶ በማርያም በመቤቴ በማርያም ዘርኩ ሰምዳያና ይተው በቃ እሺ ነኝ ይተው የዛማ ደግሞ ይተው በማርያም ይተው። እናት የእሑድ ገበያ ላይ አትገዛም። እናት ያለው ልብ ብሎ ይስማኝ። የእናት ፈገግታ ያለው ሞገስ አለው። እናት ያለችው ወርቅ የለበሰ ነው። እናት ያለችው ብቻ ነው ሁለት አይኑን ጨፍኖ እንቅልፍ የሚወስደው። እናት ነጠላ ውስጥ ያለው ጠረን ውድ ሽቶ ቤት አይገኝም። እናት ያለችው ቀና ይላል። በምድር ላይ አንዴ ብቻ ልትኖር ዳግም ላትፈጠር ላትተካ የተወሰነላት እናት ብቻ ናት። በእናት እጅ የተዳበሰ በእናት የተመረቀ ውሎ ገብቶ እናቴ ብሎ ቢጣራ አቤት የሚል መልስ የሚያገኝ ሰው የምድር ሀብታም ነው። እናት ያለቻችሁ የእናት ዋጋ መና እንዳይቀር የማዲያቷን ዋጋ ክፈሉ። የማጎንበሷን ውጤት ካሱ። እናት አትሸጥ፣ እናት አትገዛም፣ እናት አትለወጥ። የምትኖረው አንዴ ስለሆነ የእሑድ ገበያ ላይ ስለማትገኝ እናት ያላችሁ የእናትነት ዋጋ ሳይገባችሁ እንዳታነቃችሁ። እግዚአብሔር እናቶቻችሁን ይጠብቅላችሁ። መልካም እናቶች ቀን። ዛሬም ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከምንገናኝ ድረስ ቸር ቆዩልኝ።